ሰላም ሰላም ተመልካች አድማጮቻችን የዛሬ የምንዛሬ ዋጋ የት ደርሷል የሚለውን በአራት ባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያ ባንክ እና በብርሃን ባንክ መረጃዎችን ይዘንላችሁ መጥተናል። እነዚህ ዓለም አቀፍ የሆኑ የምንዛሬ ተመኖች ዛሬ ለተቀዳሚ ግንቦት 1 2018 ዓ.ም ላይ በስንት የተዘረዘሩ እንደሚገኙ የምንነግራችሁናል። ታዲያ ቪዲዮውን ስትጀምሩ ላይክ ማድረግ እንዲሁም ደግሞ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ዘውትር እንደዚህ አይነት የምንዛሬ መረጃዎች እንዲደርሳችሁ ማድረግ ትችላላችሁ። አሁን የምናልፈው ወደ ምንዛሬዎቻችን መረጃ ነው። ከኢትዮጵያ ንግድ ባንክ እንጀምራለን። የኢትዮጵያ ንግድ ባንክ አንዱን የአሜሪካ ዶላር ዛሬ ላይ በ153 ከ62 ገዝቶ በ156 ከ70 በመሸጥ ላይ ነው የሚገኘው። የፓውንድ ስተርሊንግን ስንመለከት አንዱን ፓውንድ ስተርሊንግ በ205 ብር ከ33 ገዝቶ በ209 ብር ከ44 በመሸጥ ላይ ነው የሚገኘው። አንድ ዩሮ በኢትዮጵያ ንግድ ባንክ መረጃ መሰረት ዛሬ ላይ በ182 ከ83 ተገዝቶ በ184 ከ45 በመሸጥ ላይ ይገኛል። የስዊስ ፍራንክንስ በስንት ገዝቶ በስንት ይሸጣል ካላችሁኝ አንዱን የስዊስ ፍራንክ በኢትዮጵያ ብር በ193 ከ97 ገዝተው በ197 ከ85 በመሸጥ ላይ ነው የሚገኙት። እንቀጥላለን። በመቀጠል የምንመለከተው የኩዌት ዲናርን ሲሆን አንዱን የኩዌት ዲናር በ492 ከ46 በመግዛት በ502 ከ31 የኢትዮጵያ ብር የኩዌት ዲናርን እየሸጡ ነው የሚገኙት። የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን በ22 ብር ከ17 ተገዝቶ በ22 ብር ከ62 የኢትዮጵያ ብር እየተሸጠ ነው የሚገኘው። የዲርሃምን ምንዛሬ ስንመለከት አንዱን ዲርሃም በኢትዮጵያ ንግድ ባንክ መረጃ መሰረት በ41 ብር ከ83 ተገዝቶ በ42 ብር ከ67 የኢትዮጵያ ብር እየሸጡት እንደሚገኝ መረጃው ያመላክታል። በመጨረሻም የሳውዲ ሪያልስ በኢትዮጵያ ንግድ ባንክ መረጃ መሰረት በስንት ተገዝቶ በስንት ይሸጣል ካላችሁኝ በ40 ብር ከ96 ተገዝቶ በ41 ብር ከ78 በመሸጥ ላይ ይገኛል። ተመልካች አድማጮቻችን የሰማችሁት የኢትዮጵያን ንግድ ባንክ የዕለታዊ የምንዛሬ ተመን የዛሬን የዕለተ ቅዳሜ የግንቦት 1 መረጃ ነው። መልእክት አለኝ ይላል የኢትዮጵያ ንግድ ባንክ ከውጭ ሀገራት በኢትዮ ዳይሬክት፣ በካስኮ፣ በፋስት ቤ፣ በወገን ሴንድ፣ በቦቲም፣ በሲቢ ኮኔክት፣ በላኪ ረሚት እና በኢትዮጵያ የገንዘብ መላኪያ መተግበሪያዎች እንዲሁም ከባንኩ ከሚሰሩ ዓለም አቀፍ የኋላ አስተላላፊዎች በኩል ገንዘብ ሲላክሎ በዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ9 ብር ተጨማሪ ጉርሻን እናበረክታለን ብለዋል። ቀጥለን የምንመለከተው ደግሞ የአዋሽ ባንክን ነው። አዋሽ ባንክስ በስንት ገዝቶ በስንት በመሸጥ ላይ ይገኛል ካላችሁኝ አንዱን የአሜሪካ ዶላር በአዋሽ ባንክ ምንዛሬ መረጃ መሰረት የሚገዛው በ154 ከ18 ሲሆን የሚሸጠው ደግሞ በ157 ከ27 ነው። ዩሮን ስንመለከት በ182 ከ94 ገዝተው በ186 ከ59 በመሸጥ ላይ ይገኛሉ። የግሬት ብሪተን ፓውንድስ በአዋሽ ባንክ መረጃ መሰረት በስንት ተገዝቶ በስንት ይሸጣል ካላችሁኝ ደግሞ በ208 ብር ከ09 ተገዝቶ በ212 ከ25 በመሸጥ ላይ ይገኛል። አንዱ የስዊስ ፍራንክ በአዋሽ ባንክ የዛሬ መረጃ መሰረት በ195 ከ93 ተገዝቶ በ199 ከ84 የኢትዮጵያ ብር እየተሸጠ ነው የሚገኘው። አንዱ የሳውዲ ሪያል ደግሞ በ43 ከ16 ተገዝቶ በ44 ከ02 እየተሸጠ ይገኛል። እንቀጥላለን ተመልካች አድማጮቻችን። በመቀጠል የአዋሽ ባንክን የዛሬን የግንቦት 1 የዕለተ ቅዳሜ ምንዛሬ ስንመለከት ዲርሃምን በ44 ከ1 ሳንቲም ገዝቶ በ44 ከ98 ሳንቲም በመሸጥ ላይ ይገኛል። የካናዳ ዶላርን ስንመለከት እንዲሁ በ111 ከ57 ተገዝቶ በ113 ከ80 እየተሸጠ ይገኛል።
ከዕለታዊ ተጨማሪ ጉርሻ አለኝ ይላል የአዋሽ ባንክ። እንዲሁ ከውጭ ሀገር ከወዳጅ ከዘመድ ከኋላ አስተላላፊዎች ሌሎች በኩል ገንዘብ በባንኩ ስትቀበሉ እንዲሁም በካሽ ስትመነዝሩ ከመደበኛ ምንዛሬ ላይ ተጨማሪ 10% ጉርሻን አበረክታለሁ ብሏቸዋል የአዋሽ ባንክ መረጃ። ቀጥለን የምናልፈው ተመልካች አድማጮቻችን ወደ አቢሲኒያና ወደ ብርሃን ባንክ መረጃችን ነው። ከዛ በፊት ግን እየተከታተላችሁ ያላችሁት የዛሬን የግንቦት 1 የዕለተ ቅዳሜ የምንዛሬ መረጃዎቻችንን ነው። እስካሁን ድረስ ቻናላችንን እየተከታተላችሁ ነገር ግን ቪዲዮን ላይክ እንዲሁም ሰብስክራይብ ካላደረጋችሁ ቻናላችንን ቪዲዮንም ላይክ እንድታደርጉ በማክበር እንጠይቃለን። በመቀጠል የአቢሲኒያ ባንክ ነው የምንመለከተው። በአቢሲኒያ ባንክ አንዱ የአሜሪካ ዶላር ዛሬ ላይ በ154 ከ28 ተገዝቶ በ158 ከ36 ይሸጣል። ፓውንድ ስተርሊንግን በ208 ከ39 ተገዝቶ በ212 ከ86 ይሸጣል። ዩሮን በ183 ከ25 ገዝታችሁ በ186 ከ92 ይሸጣል። ዲርሃም ደግሞ በ44 ከ24 ተገዝቶ በ45 ከ13 እየተሸጠ ነው የሚገኘው። የስዊስ ፍራንክ በ197 ከ50 ተገዝቶ በ201 ከ46 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። የካናዳ ዶላር በ112 ከ79 ተገዝቶ በ115 ከ04 ይሸጣል። የሳውዲ ሪያል በ43 ከ78 ተገዝቶ በ44 ከ66 የኢትዮጵያ ብር በመሸጥ ላይ ይገኛል። አድማጭ ተመልካቾቻችን ቀጥለን የምንመለከተው ደግሞ የብርሃን ባንክን መረጃ ነው የሚሆነው። በብርሃን ባንክም መረጃን ስንመለከት አንዱን የአሜሪካ ዶላር በ154 ከ87 ገዝተው በ157 ከ96 የኢትዮጵያ ብር ይሸጣሉ። ፓውንድ ስተርሊንግን በ210 ከ73 በመግዛት በ210 ከ95 ይሸጣሉ። የዩሮን ስንመለከት በ182 ከ04 ተገዝቶ በ185 ከ68 እየተሸጠ ሲገኝ ዲርሃምን ደግሞ በ42 ከ16 ተገዝቶ በ43 ከ01 እየተሸጠ ነው የሚገኘው። የአውስትራሊያ ዶላር በብርሃን ባንክ የዛሬ መረጃ መሰረት በ112 ከ05 ተገዝቶ በ114 ከ29 ይሸጣል። የካናዳ ዶላር እስካላችሁኝ በ113 ከ74 ተገዝቶ በ116 ከ02 ይሸጣል። በመጨረሻም የስዊስ ፍራንክን በ198 ብር ከ60 መግዛት ትችላላችሁ። የሚሸጥላችሁ ደግሞ በ202 ብር ከ58 ነው። በተጨማሪም በእያንዳንዱ ዶላር ላይ የ10 ብር ተጨማሪ ጉርሻ አለው። የብርሃን ባንክ መረጃችን ነው። ተመልካች አድማጮቻችን እስካሁን አብራችሁን ስለተከታተላችሁ የአራቱንም ባንኮች እጅግ በጣም እናመሰግናለን። ለሌሎች ተጨማሪ የፋይናንስ የቢዝነስ እንዲሁም የወርቅ መረጃዎች ቻናላችንን ሰብስክራይብ ማድረግ አይረሳ። ለዛሬ በዚያ በቃን። በያላችሁበት መልካም ጊዜ